ሰላም ሜሮን፣ ሰላም ነው? ይሰማል? የኔ ኔትወርክ ይቻላል? ይሰማል። እሺ ኢየሱስን ታመልኪው ሜሮን? አብዱ ወይ ሰማሉ? አብዱ ሜሮንን የሚያስከትላታል። ዙሪያ ጥምጥም ናት። ችግር የለውም። እሺ ሜሪ እንዴት ነሽ? ዙሪያ ጥምጥም ነሽ ብለህ ካሰብክ አብዱል ከሪም ያወራኝ። በቃ እሱ ይሻላል። አረ እኔ እያለሁማ ከማን ጋር ተው። የመጀመሪያ ቪክተም ይሁን። በቃ ተው፣ እሱ ቪክተም ይሁን። አንተ በጣም ቪክተም ማለት ነው ኦልሬዲ። እሺ እንደዛም ብለሽ ይሻላል። በቃ ነው አይሻልም? ከኔ ጋር ነው የምትቀጥይው። ከኔ ጋር ነው የምትቀጥይው። መጽሐፍ ቅዱስ ይዘሻል? እሺ አውጣው፣ ችግር የለውም አውጣ። ሉቃስ 22:41 ክፈችው። ሉቃስ 22:41 ከዛ አንብቢልን እኮ። ምንድን ነው ጥያቄ? አሁን ልጁ የጠየቀኝ ጥያቄ ኢየሱስን ታመልኪያለሽ ብሎ ነው የጠየቀኝ። ማለት በቃ አንተ አስረዳና አውራኝ። በቃ አንተ ነው የምታውቀው። እሺ የሉቃስ ወንጌል ምዕራፍ 22:41 ላይ እንዲህ ይላል፣ የድንጋይ ውርወራ ያህልም ከእነርሱ ፈቀቅ ብሎ እየሰገደ ጸለየ፣ እንዲህም አለ፣ አባቴ ብትፈቅድ ይህ ጽዋ ከእኔ አሳልፈው፣ ነገር ግን የአንተ ፈቃድ ይሁን እንጂ የእኔ ፈቃድ አይሁን። የሚያበረተው የእግዚአብሔር መልአክ ከሰማይ ታየው፣ ፈራም፣ መልሶም ጸለየ፣ ላቡን በምድር ላይ እንደሚወረወር እንደ ደም ነጠብጣብ ሆነ ይላል። እሺ አሁን እዚህ ጋር ጥያቄያችን ምን መሰለሽ? እየሰገደ ሲጸልይ የነበረው ሰው ነው ወይስ አምላክ? እሺ ባይዘዌ ተንበርክኮ የሚባለው ነገር መንበርከክ ሾውዝ ሂሚሊቲ አይደለ? ሂሚሊቲ ነው የሚያሳየው እንጂ እናንተ በምትረዱት መልክ አይደለም። ይሄ መዋረድ ነገር ሳይሆን ኢየሱስ ለአባቱ እየጸለየ ነው። ቆይ ሜሪ፣ እኛ እንደዚህ ተረዳ ነው እንዲሆን እንዲገባው አላለም። እዚህ ጋር እየሰገደ ሲጸልይ የነበረው ሰው ነው ወይስ አምላክ? ጥያቄ ከኛ መልስ ካንቺ። ሰው ከሆነ ሰው ነው፣ አምላክ ከሆነ አምላክ ነው። ኦኬ፣ አምላክ የሆነው ኢየሱስ ክርስቶስ በስጋው እየጸለየ ነው። እዚህ ጋር የምናየው አጭሩ መልስ ይሄ ነው። ኦኬ፣ አምላክነቱ ምን እየሰራ ነበር እዚህ ጋር? እንደዛ የሚባል ነገር የለም። አትነጣጥልም። ይሄ ሁለት ተፈጥሮ እንዳለው እናምናለን። ስለዚህ አምላክ የሆነ ወልድ በስጋው ተገልጦ እዚህ ጋር እየጸለየ ነው። ኦኬ፣ አምላክ የሆነ ወልድ በስጋው ሲጸልይ አምላክነቱ ማብራት። ስለዚህ አንድ ሰው ነው ማለት ነው። በቃ አንድ ሰው ነው፣ ሁለት ተፈጥሮ አለው። ስጋው ላይ የተገለጠው አምላክ እየጸለየ ነበረው ወይስ እየጸለየ አልነበረ? ምን አልከኝ? ስጋው ላይ አምላክ ተገልጦ እየጸለየ ነው አልሽኝ። አምላኩ በስጋ ላይ የተገለጠው አምላክ እየጸለየ ነው ወይ? በስጋ የተገለጠው አምላክ እየጸለየ ነው ወይ? በስጋው ላይ የተገለጠው በስጋ ላይ አምላክ ተገልጧል። በቃ አጭሩ መልስ ምን መሰለህ ብራዘራችን፣ እዚህ ኢየሱስ እንደ ሰው እየጸለየ ነው። አሁን ደግሞ አጭሩ ጥያቄ በስጋ ላይ የተገለጠው አምላክ እየጸለየ ነበር ወይ? እኔ አምላክነቱን የጠየኩሽ ስጋው ላይ የተገለጠው ማለት ነው። አንድ ሰው ሁለት ተፈጥሮ ብለን ስለምናምን ይህን ጥያቄ አንድ አምላክ ሁለት ተፈጥሮ በሚለው ምንድን ነው አንደርስታንዲንግ መተህ ቢሆን ኖር ይህን ጥያቄ አትጠይቀኝም ነበረ። ስለዚህ ይሄ ነው መልሴ። ኖ አረ እኔ የጠየኩሽ ጥያቄ ስጋው ላይ የተገለጠው አምላክ እየጸለየ ነበር ወይስ እየጸለየ አልነበር? ስጋው ላይ የተገለጠው እኔ ስጋው አይደለም፣ ስጋው ላይ አምላክ ተገልጧል። ስለዚህ ይሄ የተገለጠው አምላክ ስጋ ላይ የሚገለጥ አምላክነት የሚባል ነገር የለም። እኛ የምንለው በሰው የተገለጠው አምላክ አንዱ ሰው ሁለት ተፈጥሮ ያለው እዚህ ጋር የሰውን ተግባር እያደረገ ነው። ሌላ ቦታ ቲጂ ሜሪ ቆይ አይደለም። ሰው ላይ አምላክ ተገልጧል። ሰው ላይ አምላክ ተገልጧል። እንደዛ አይደለም። ወይት እሺ ጥሩ ምን መሰለህ፣ አንድ ነገር ሲመለስልህ አትሊስት ዳይጀስት ለማድረግ ሞክር። ምክንያቱም ያለው ከአንተ እምነት ነው እየጠየከኝ ያለው። አምላክ የሆነ ወልድ ጥያቄ መደገም አንድ ሰው ሁለት ኮንፊውዚንግ ነው። ጥያቄን ራሱ መድገም ራሱ ይከብዳል ብራዘር። እኮ ታዲያ እኮ አሁን ምን መሰለሽ እየጠየከኝ ስለሆነ ትክክለኛ ጥያቄ አይደለም። መጀመሪያ ማለት ነው ጥያቄውን ራሱ አልሰማሹም፣ አልተረዳሽም። ኮምፕሊኬትድ ሆኖብሽ ነው የጀመርሽ።
እሺ እንደ ሰው እየጸለየ ነው እዚህ ጋር ስለ በቃ ዘግተን ወደ ሌላ ጥቅስ መሄድ ወር ደግሞ ወደ ሌላ ጥቅስ እንደ ሰው ይችላል እኮ እንደ ሰው እየጸለየ የነበረው አምላክነቱ ነው። እሺ አንድ ዋን ሞር ታይም መልሳለሁ ከዛ በኋላ ከአብዱልከሪም ጋር ቀጥላለሁ። እሺ ኖ ጥያቄን ሳመልሽ አትሄጂም። ሚም አሁን መጀመሪያ ጥያቄውን በስነ ስርዓት አንደርስታንድ አድርጊ። ራስሽ ዝም ብለሽ አርጊዋለሁ አይ ቲንክ በጥያቄ መልኩ ልመልስልህ። ጥያቄውን ድገሚ። ቤሲክሊ አይ ቲንክ እየጠየቅ ያለው ነገር እዚህ ጋር እየጸለየ ያለው ሰውነቱ ነው አምላክነቱ ነው መጀመሪያ ስትጠይቅ ያልከው ተቀይሯል ከዚህ በላይ ጥያቄው? ከዛ እንደዚህ የሚባል ነገር የለም አልሽኝ። በሰውነቱ ነው እየጸለየ ያለው አልሽኝ አይደል? አንድ ሰው ሁለት ተፈጥሮ ብለን ነው የምናምነው። ስለዚህ ምን መሰለ እዚህ ላይ በሉቃስ ባመጣኸው ጥቅስ ላይ ማለት ነው ኢየሱስ እንደ ሰው እየጸለየ ነው። ይሄ ሰውነቱን ያሳያል እንጂ አምላክነቱን እንደማይደክም እናውቃለን። ምክንያቱም አምላክነት አይደክምም፣ አይራብም፣ አይጠማም። ስለዚህ እርሱ ሁለት ተፈጥሮ አለው አምላክነትና ሰውነት። ስለዚህ መጸለዩ እርሱ ሰው መሆኑን ያሳያል። ነገር ግን አምልኮ መቀበሉን ደግሞ አምላክ መሆኑን ያሳያል። ስለዚህ ግን አንተ በምትለው መልክ እዚህ ጋር የሆነው ይሄ ነው ያኛው ነው አይደለም የምትለው አይተ አክሽኑን አይተ ዲተርሚን የምታደርገው ነገር ነው። ግን ይሄ ሰው አንድ ሰው ነው። አንድ ሰው ሚሪ አሁን ምን እናደርጋለን መሰለሽ? ቆይ አይደለም የመለስሽልኝን መልስ ደግሜ አወራውና ከተሳሳትኩ ታረሚኛለሽ። ከተግባባን ደግሞ አሁንም ጥያቄን ስላልመለሹ ደግሜ እነግርሻለሁ። አንቺ እያልሽ ያለሽው እኛ ሁለት ተፈጥሮ ጥያቄውን ጭራሽ አላገኘሽውም። ምን አሁን አንደርስታንድ እያረኩሽ እንደሆነ የምናወራው ላስገነዝብሽ ስለፈለግኩ ነው። አንቺ አሁን የምታምኚው ቱ ኔቸር 1% ነው የምታምኚው አይደለ? እንደዛ ነው ያልሽ። ላይክ ሰውነትና አምላክነት እዚህ ጋር ኦኬ። ከዛ በኋላ ምን አልሽኝ? እዚህ ጋር በሰውነቱ ነው እየጸለየ ያለው በቃ ይሄ ነው እንጂ ሌላ ነገር የለም አልሽኝ። ይሄን ነው የመለስሽልኛ? አዎ ምንም ለማለት ፈልጌ ነው። አምላክ እንደ አምላክ አይጸልይም። ኢየሱስ ክርስቶስ ግን እንደ ሰው ሲሆን ይጸልያል እያልኩ ነው። ሰው ስለነበረ በምድር ላይ ይጸልያል አባቱ። አዎ ገባኝ። ስለዚህ ኢየሱስ ላይክ አንድ ፐርሰን እና ሁለት ኔቸር ስትል ማለት ነው you will understand what I'm talking about። እሺ ገባኛው፣ ተረድቼሻለሁ። አሁን አንቺ እዚህ ጋር ያልተረዳሽው ነገር ምንድን ነው? ኢየሱስ ክርስቶስ የባሪያን መልክ ስለያዘ በሰውነቱ ይጸልይ ነበር አይደለም? አይ ሰው ስለሆነ ባሪያን መልክ እንዳልከው እሱም አለ። ልክ ነህ። እንደ ባሪያን መልክ ለብሱም ስለመጣ ሁለተኛ ሰው ስለሆነ he is going to be dependent በፈጣሪ ላይ ማለት ገባኝ። አሁን ማይ ሙስሊም ማይ ክርስቲያን ፒፕል ሜሪ እያለችን ያለችው እዚህ ጋር ኢየሱስ ክርስቶስ ሲጸልይ የሰውን መልክ ስለያዘ በስጋ ስለተገለጠ በሰውነቱ ነው እየጸለየ ያለው። ግራ እንዳትጋቡ እያለች ነው አይደለ ሜሪ? በቃ ቴንኪው። እኔ ደግሞ እዚህ ጋር ጥያቄ ኢየሱስ ክርስቶስ በሰውነቱ ሲጸልይ አምላክነቱ ምን እየሰራ ነው? ኦኬ አምላክነቱ አይዴንቲቲው ነው። ገባ? ቤሲክሊ አምላክነቱ ምንድነው? ልመልስ በቃ አምላክነቱ ምንድነው? አልጠይቅሽም። ምን እየሰራ ነው አምላክነቱ? ቆይ ፐርፌክት በኤግዛምፕል ልንገርህ። አይ ቲንክ ኤግዛምፕል ጥሩ ማስረጃ ስለሚሆን ማለት ነው። ለምሳሌ አንድ ንጉስ አለ ልበልህ። ንጉሱ የወታደር ልብስ ለበሰ። የወታደር ልብስ ለብሶ ተቀላቀለ ልበልህ ወታደሮችን። ንጉስነቱ ቀርቷል ወይ ነው? እኛ ኢየሱስ ክርስቶስ ስጋ ለበሰ ስንል አምላክነቱ አልቀረም። ዳስ ኢዝ አይዴንቲቲ እያልን ነው። ስለዚህ አሁን በሰጠው መልስ ምሳሌ መሰረት ንጉስ የወታደርን ልብስ ስለለበሰ ንጉስን መሆኑ ይቀራል? ይሄን መልስልኝና ወደሚቀጥለው እንሂድ። አዎ ወይ አይደለም? ልታስረጅኝ የፈለግሽ እንትን ነው ላስረዳልሽ ለራሴ እንዳትቸገሪ ማለት ነው። አሁን ለምሳሌ አንድ ንጉስ አለ አለች እና በቃ የሆነ ችግር ተፈጠረ ወይ የአንበጣ መንጋ እቄው ላይ ተፈጠረና በቃ የሚሊተሪ ጥረት ስለነበረ ሬንጀር ለበሰ ወይ የወታደር መለዮ ለበሰና ገባ ከወታደሮቹ ጋር እና ንግስናው ይቀራል ወይ ብላ ስጠይቅን አይ አይቀርም፣ ያው መለዮ ነው ለብሶ የገባው። ስለዚህ ኢየሱስም ልክ እንደዚህ አምላክ ሆኖ የሰው ስጋን የለበሰው፣ ስለዚህ አምላክነቱ አልቀረም ነው እያለችን ያለችው። አምላክነቱ ይሄ ዲቫይን ኔቸሩ አብሮት አለ። ምን ሆነክ ነው ምናምን እያለችኝ ነው አይደለም? ይሄ ያው ሊሚትድም ቢሆን ያው ለማስረጃ እኮ ተረድቼሻለሁ። እኔ ፖይንትሽን ተረድቼዋለሁ።
አሁን እዚህ ጋር እንድንግባባ ነው። እኔ የጠየኩሽ ጥያቄ ኢየሱስ ክርስቶስ እኮ ገባኝ። እኔ አይደንቲቲውን ስም ይልንገርሽ። ቆይ ወታደር ነው ብለህ ፐርማነንትሊ ወታደር ነው እንደማስለው እኮ እኔ እኮ እንደውም እንዳደክሚ ብዬ ለራሴ አስረዳሁልሽ በግልጽ አማርኛ። እኔ ኢየሱስ ክርስቶስ አምላክነቱን አምላክ እሱ ውስጥ አልገባሁም። ኢየሱስ ክርስቶስ በሰውነቱ ሲጸልይ አምላክነቱ ምን እየሰራ ነበረ? በቃ ይሄ ነው። ምን እየሰራ እንደነበረ ንገሪ፣ ሌላ ቦታ አትግቢ። አሁን የትም አላስኬድሽም። የኢየሱስ ክርስቶስ በሰውነቱ ሲጸልይ አምላክነቱ ምን እየሰራ ነበር? መልሽልኝ። ስለዚህ ባመጣውልህ ምሳሌ መሰረት አንተ እንዴት ነው የምታደርገው ማለት ነው? አሁን ለምሳሌ ንጉሱ ቆይ እኮ ልመልስልሽ። ንጉሱ ማለት ነው በሬንጀሩ ሲዋጋ ንግስናው አብሮ እየተዋጋ ነበር አብሮ። ፐርፌክት ፐርፌክት። ስለዚህ ኢየሱስ በሰውነቱ ሲጸልይ አምላክነቱን እየጸለየ ነበረ። ኢየሱስ ክርስቶስ አምላክነቱ እየጸለየ ነበር። ቆይ ልንገርህ፣ አይደለም እንደዚህ ስማኛ። ኢየሱስ ክርስቶስ ሲገረፍ ኢቨን ሲሞት ምን መጸለዩን ብቻ ትላለህ እንዴ? ሁሉ ነገር በስጋው ሲደርስበት ኢየሱስ ክርስቶስ በስጋው ሲጸልይ አምላክነቱ ምን እየሰራ ነበረ? እየጸለየ ነበር ወይስ እየጸለየ አልነበረ? ይሄን መልሽል። እንግዲህ እየሰማኝ አይደለም፣ የምሰጥህንም ኤግዛምፕል እየተቀበልከኝ አይደለም። ስለዚህ ተግባባን። ለምንድን ነው ኤግዛምፕል የምትሰጪኝ? ተግባባን እኮ አስረዳሁሽ፣ ሀሳብሽን ተረዳው። ንጉሱ ሬንጀር ሲለብስ ወይ መለዮ ሲለብስ ንግስናው አይቀርም፣ በቃ ይሄዳል፣ ወታደር ሆኖ ይዋጋል። ተስማማል። ኢየሱስ ክርስቶስም ሰው ሆኖ ሲመጣ አምላክነቱ አልቀረም፣ አብሮት አለ። ምንም ቢሆን ለእናንተ ኃጢአት ብሎ ራሱን ሊሚት ቢያደርግም አምላክነቱ አለ። እሱን ተረዳን። በቃ ይሄ ምንድነው ምሳሌ የምትሰጪኝ የምታስረጂኝ? ኢየሱስ ክርስቶስ በሰው ሲጸልይ አምላክነቱ ምን እየሰራ ነበር? አምላክነቱ ምን እየሰራ ነበር? እሺ ንጉሱን የኢየሱስ ክርስቶስ አምላክነት ጋር ነው። እሺ ተይው፣ ምሳሌው እንዴ አምላክነቱ እየጸለየ ነበረ ወይስ እየጸለየ አልነበረም? ይሄን መልሽልኝ። ቅድም እንግዲህ መልሻለሁ። ትራክ እንደማታረገ አምላክነቱ እየጸለየ ነበረ ወይስ እየጸለየ ያረክ እንዳልሆነ እያሳየኝ ነበረ። ቅድም መልሼ ነበረ። የሆነ የሰማ ሰው አብዱል ከሪም ካለ ምንድነው አምላክነት ስለመጸለይና ስላለመጸለይ አልመለስኩም። አብዱል ከሪም እየሰማ ከነበረ ሰውነቱ በሰውነቱ እየጸለየ ነው። አይኑ ተረድተናል። በሰውነቱ እኮ እየጸለየ ነው፣ ገብቶናል። ላይክ የሰውነት ባህሪ ሁለት ኔቸር ስላለው ተረድተንሻል። በሰውነቱ እየጸለየ ነው። ግን አንደኛው ኔቸሩስ አምላክነቱ የአምላክነቱ ኔቸሩ በሰውነቱ ሲጸልይ ምን እየሰራ ነበር? ይህን ጥያቄ መልሽልን። እየጸለየ ከሆነ እየጸለየ ነበረ፣ በይን። እያልጸለየ ካልነበረ እያልጸለየ ነበረ። አንድ ሰው ሁለት ኔቸር ስንል ያኛው ምን እያደረገ ነው፣ ይሄ ምን እያደረገ ነው ትላለህ። አሚን ሎጂካሊ ራሱ ማለት ነው እኮ የማይባል ከሆነ በቃ ይሄ እኮ በቃ አይባል ነውር ነው። አንድ ሰው ሁለት ባህሪ ሲባል ላስረዳሽ፣ ለራሴ ላስረዳ። እኔ አሁን እኮ ምን መሰልሽ፣ እኔ በጣም ይዚ እያደረኩሽ ወደ አጭሩ መልስ ምን መሰለህ፣ በቃ ሜሪ አሁን ምንድን ነው ያለችን? እኔ አልጨረስኩም። ቆይ ልንገርሽ፣ ፖይንትሽን ላውራልሽና ከተሳሳትኩ ታርሚኛለሽ። ፖይንቴ ላይ ልጨምርበትና አንተ ትደግምልኛለህ። ፖይንቴ ላይ ልጨምር አንዴ። ችግር የማይጨመርበት ፖይንት ላንሳልሽና መጨመር ካለብሽ ትጨምር። ለማስወራኛ ሜሪ እያለችን ያለችው አያችሁ፣ ሜሪ እያለችን ያለችው ጥሩ አይደለም እኮ በጣም ትክክል ነሽ። ሜሪ እያለችን ያለችው ሰው ስለሆነ ሁለት ኔቸርም ቢሆን አይገነጣጠልም። እንዴት ነው የምገነጣጠለው ነው እያለችኝ ያለችው። ልክ ነኝ ሜሪ? ለማዳመጥና ለመረዳት ሞክር። በአንተ መነጽር አይደለም መረዳት ያለብህ። እሺ ስንዴ ቃልስጥሽ 10 ሰከንድ ይበቃል። 10 ሰከንድ በቃ ይሄው ሚዩት አረኩ። 20 ሰከንድ ሰጥቶሽ እኔ አሁን እናንተ ጋር ስንመጣ የእናንተን እምነት ከነ ተፍሲራችሁ ይዘን የምንመጣው። ስለዚህ እኛም ስናስረዳ በእኛ መነጽር ነገሮችን ለማየት ሞክሩ። ምክንያቱም እምነት ስለሚጠይቅ ይሄንንም ለማመን ማለት ነው። ሰው አንተ ማመን ስላልቻልክ ስለከበደ እንዴት እንደዚህ ይሆናል ብለህ አይደለም ጥያቄ የምጠይቀው። ስለዚህ አጭሩ መልስ ምንድን ነው ያልኩ፣ አምላክነቱ አልጠፋም፣ አልወጣም፣ አልተዋረደም። ኦኬ ኢየሱስ ክርስቶስ ሲጸልይ እንደ ሰው ነበረ፣ አምላክነቱ ግን ከማንነቱ ጋር ነበር እያልኩ ነው። ስለዚህ አንድ ሰው ሁለት ኔቸር ስንል ከማንነቱ ጋር አለ ማለት ነው አምላክነቱ። ስለዚህ የት ነበር አምላክነቱ ልትለኝ አትችልም። ኦኬ ማንነት ምንድን ነው? እሺ ማንነት ምንድን ነው? አምላክነቱ is who he is።
ማንነቱ who he is አምላክ ነው። የቱ ጋር ነበረ ልትል አትችልም። አንድ ሰው ሁለት ተፈጥሮ ተግባሩስ ምንድነው? ቆይ ማንነቱ who he is ነው አምላክነቱ። ተግባሩ ደግሞ ምን እያደረገ እንደሆነ ለምሳሌ ሲጸልይ ይሄ የሰውነት ተግባር ነው። ግን ማንነቱ ግን አምላክ ነው። who he is ስትለው አምላክ ነው። who he is ብላ እየጸለየ ነው አይባልም። ማን ነው ስትባል እየጸለየ ነው አትልም። ይሄ ተግባር ስለሆነ ማለት ነው። ሰላም አለይኩም ጃቢሮ። በዚህ መልክ ነው እየመለስን ያለው። የተሳሳተ ጥያቄ ስለምትጠይቁ ትንሽ ታደክሙናላችሁ፣ ግን እሺ ያው በትዕግስት ለመመለስ እንሞክራለን። ችግር የለም። ሜሪሻ ሰላም ብያለሁ። እንዴት ነሽ? ሰላም። የት ሄደ? ፈርስት መጀመሪያ ገብቶታል ያልኩት ነገር አትሊስት አሁን ስታፕሪች። አይ ምንም የተሳሳተ ጥያቄ አይደለም። ጥያቄ ስለምትፈሩ ነው እናንተ። አሁን እስልምና ላይ ማንኛውም ጥያቄ ሲጠየቅ የሚጠየቀውን ጥያቄ ሎጂካል በሆነ መልኩ ከሎጂክም ባለፈ ነገር ቅዱሳን መጽሐፍቶቻችንን መሰረት ባደረገ መልኩ መልስ እንሰጣለን። እናንተ ግን ጥያቄ ለምን እንጠይቃለን ነው የሚል አቋም ያላችሁ በአብዛኛው ማለት ነው። ምን መሰለ ወሂድ ተግባርንና ማንነትን ትደባልቃላችሁ። ማንነትንና ተግባርን ስለምትደባልቁ ነው የማይገባችሁ። አንቺ ትነግሪናለሽ፣ ችግር የለውም። አሁን የሱ የነበረው ነጥብ ምንድነው? ኢየሱስ ምድር ላይ ያለ ያመልክ ነበር አይደለ? ያው ሰው ስለነበር ማለት ነው አይደል? ሜሪሻ በቴዎሎጂያችን በእናንተም ቴዎሎጂ ማንነትንና ፋንክሽንን ኦርደር ተግባርን መቀላቀል አይቻልም። ስለዚህ ቢጸልይ አይ ነው ቢጸልይና ቢያመልክም ግን አምልኳል። ሰው ስለነበረ እኮ አምልኳል ነው እኮ ትምህርቱም እንደዛ ነው። ያ ነገር ልክ ነኝ አይደለ? አምልኳል። ማንን ነበር ሲያመልክ የነበረው? his father አባቱን ነው የሚያመልከው የነበረው። ኦኬ ጥሩ። መንፈስ ቅዱስን ያመልክ ነበር? ይሄ ነው። አሁንም ወሂድ ስለ መንፈስ ቅዱስ ፋንክሽን ታስረዳኛለህ? አንድ ጊዜ ያመልከው ነበር መንፈስ ቅዱስ ነው። አይ ያመልከው ነበር ወይ ነው የምልሽ። ማለት የሚመለክ አካል መንፈስ ቅዱስን የማያካትት አምልኮ ነው ማለት ጥያቄው እኮ እንትን ነው። ግልጽ ነው። እሺ ጥሩ። አምልኮን ዲፋይን አድርግልኝ። ነው አምልኮ ነው። ምንም ችግር የለውም። ጸሎት አለው፣ ጾም አለው፣ ስጁድ አለው፣ መስገድ አለው፣ መፍራት አለው። እነዚህ ነገሮችን የተካተቱ ነገሮች ናቸው። ኢየሱስ ምድር ላይ ያለ ሰው ስለነበረ ያመልክ እንደነበረ ዘግተሽ ነው የመጣሽው። አሁን አምልኮ ምንድን ነው የሚለው ነገር ማብራራት አይጠበቅብንም። ምክንያቱም ኤሌመንተሪ የሆነ ነገር ማለት ነው። ከኤሌመንተሪ ሃይስኩል ከገባሽ በኋላ ኤሌመንተሪ ስለነበረው ስለ ቦዲ ማስ፣ ስለ መቀነስ፣ መደመር፣ ማባዛትና ማካፈል አልጠይቅሽም እኔ። ለምን ሃይስኩል ገብተሻል። ከዛ ደግሞ ዩኒቨርሲቲ ስትገቢ ደግሞ ካልኩለስ አለ፣ ዴሪቬሽን፣ ኢንቴግሬሽን ምናምን የሚባሉ ነገሮች በኋላ ላይ ይመጣሉ። ማትስ ላይ መደመር ምንድነው መቀነስ ምንድነው ብለሽ ብትጠይቂኝ በጣም ነው የምስቀው። የዩኒቨርሲቲ ተማሪዎች ሆነሽ ማለት ነው። አምልኮ ምን ማለት እንደሆነ እኛም እናንተም የምናውቀው ነገር ነው። ያመልክ ነበር፣ ሰው ስለነበረ ያመልክ ነበር አልሽ። አሁን የጃቢር ጥያቄ ምንድነው? የሚያመልከው ማንን ነው ስንልሽ ደግሞ ወደ ማን ስንመጣ አብን ነው። መንፈስ ቅዱስን ያመልክ ነበር ወይ ሲባል ደግሞ አይባልም ብልታያለሽ። ማለት ሲምፕል ጥያቄ ነው ማለት ጥያቄ አትጠይቁ አይባልም። መንፈስ ቅዱስን ለምንድን ነው የማያመልከው? አብን የሚያመልከው እና መንፈስ ቅዱስን የማያመልክበትን ምክንያቱን ንገሪን የተባልሽው። መልስ ካለሽ መልሺ። እሺ ከሰማችሁኝ ያው እየተደማመጥን ብንመልስ ደስ ይላል። ለምንድን ነው አምልኮ ምንድን ነው ብዬ ዲፋይን አድርጉልኝ። ለምን ፕሪ ሰፖርት የሆነ አንደርስታንዲንግ ትይዣለሽ? መንፈስ ቅዱስ ኢንፎርማል ሎጂክ አትጠቀሚ። ኢንፎርማል ሎጂክ አትጠቀሚ ራሱ። ምክንያቱም አንድ ነገር ሳላዳምጥሽ ሲቀር ወይ ደግሞ ኢንተራፕት ካደረኩሽ ምናምን ነገር ይህን ነገር ትኛለሽ። ገና እያወራን ያለው ዊዝ ሪስፔክት ነው እያወራሽ ያለሁት። ስለዚህ ገና ፕሪሰፖርት የሆነ አንደርስታንዲንግ ገና ለገና የሆነ ነገር ይሆናል ብለሽ ፕሪሰፖርት የሆነ አንደርስታንዲንግ ይዘሽ መቅደም ልባዊ መረዳት ይዘሽ እንደዛ ኮንክሉዥን አታጣጥንታት። ያ ደግሞ ፋላሲ ነው፣ ኢንፎርማል ፋላሲ ነው። ያ እንዳይሆን በስነ ስርዓት የጠየቅሽውን ጥያቄ አብን ነው የሚያመልከው አልሽ። መንፈስ ቅዱስን ለምንድን ነው የማያመልከው? ጥሩ። አብን ለአብ ይጸልይ ነበር ስንል ራሱ ኢየሱስ ክርስቶስ ያሳያል። ስትጸልዩ አባታችን ወይ በሉ ነው ያለው። ምክንያቱም በትሪኒቲ ውስጥ ደግሞ በስላሴ በምንለው ውስጥ ሮል የምንለው ነገር አለ። ኦኬ ሮልን መጀመሪያ አውቀን ይሄን ጥያቄ መጠየቅ ያለብን ከሚል ተነስቼ ነው መንፈስ ቅዱስ ንገረኝ ያልኩ ማለት ነው። ሚናቸው ምንድን ነው ስንል አባት የምንጸልይበት ምንጭ ነው እኮ አይቀበልም እኮ ላስረዳ። አንድ ደቂቃ ትሰጠኛለች ለመመለስ እኮ። አባት የምንጸልይበት ምንጭ ነው። ኢየሱስ ደግሞ ሚናው ምንድን ነው? የመካከለኛ ኦር ደግሞ መንገድ ነው። ከኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ መካከለኛ አብ ሊሆን ይችላል አይደለም አይደል?
መካከለኛው ኢየሱስ ነው። መንፈስ ቅዱስ ደግሞ የሚመራ የሚያጽናናና የሚያስተምር ነው። የሚና መለያየት እኩልነትን አያጠፋም አይደል? በዚህ ከተስማማን ማለት ነው። ኢየሱስ ክርስቶስ ደግሞ ቆይ እንመጣለን። እሺ እኮ መንፈስ ቅዱስ በትንትን ያለና የተንዛዛ ስለሆነ ለማስተካከል ነበር የሞከሩት። እሺ ቀጥይ። ችግር የለውም። አይ ቲንክ ጥሩ እየሄድኩልህ ነው። ስለዚህ ኢየሱስ ክርስቶስ ራሱ በአፉ ምንድን ነው መንፈስ ቅዱስ ያደርጋል ሲል ክርስቶስን እንደሚያከብር ራሱን እንደሚያከብረው ይናገራል ማለት ነው። ይሄ ደግሞ ሚና የምንለው ነገር ነው። ስለዚህ መንፈስ ቅዱስ እንደ የጸሎት አቅጣጫ ማየትን አያሳይም አይደል? በመጽሐፍ ቅዱስ ሄደን መንፈስ ቅዱስ ጋር አይደለም ሚና የሚባል ነገር አለ። ስለዚህ ኢየሱስ መንፈስ ቅዱስን አላመለከም። ምክንያቱም መንፈስ ቅዱስ የአምልኮ አቅጣጫ ሳይሆን የአምልኮ መሪ ነው ብለን ነው የምናምነው። ይሄ የሚና ልዩነት ነው። እኩልነትን አያጠፋም። መንፈስ ቅዱስ ከአብ ያነሰ ወልድ ደግሞ ከመንፈስ ቅዱስ ያነሰ ሳይሆን የመንፈስ ቅዱስ ሚና ራሱ ልጁን ማክበር እንደሆነ ይናገራል ማለት ነው በመጽሐፍ ቅዱስ። ሆፉሊ መልሼ እልሃለሁ። ስለዚህ እኛ አምልኮ ስንል ፊዚካል መስገድንና ፊዚካሊ ሪቹዋል ማድረግን ሳይሆን ማለት ነው። እሱም ብቻ አይደለም። አምልኮታል። አሁን ሁሉንም አምልኮታል። ፊዚካሊ፣ ሜንታሊም ስፒሪቹዋሊም አምልኳል ኢየሱስ። አሁን እሱ አይደለም ነጥቡ ነው። አይ እና አልመለስሽውም። አልመመለስሽን ማስረዳው አንደኛ ነገር በመጀመሪያ ደረጃ የምታምኝበት ሶሻል ትሪኒቲ አሁን ላይ የመጣ ነገር ነው። ክላሲካል ፕሮቴስታንት ውስጥ የነበረ አይደለም። ሮል አላቸው፣ እያንዳንዱ አካላት ሮል አላቸው የሚል ትምህርት አሁን ሶሻል ሚዲያ ሶሻል ትሪኒቲ የሚባለው አሁን በቅርብ ቀን ሮል እንዳላቸው አስተማረን። ስትጸልዩ አባታችን ሆይ ብሎ ያስተማረን እንዳዳመጥኩሽ አዳምጪኛ ሜሪ፣ ኢንተራፕት አታርጊ። እኔም አዳመጥኩሽ፣ ምክንያቱም ኢንተራፕት እንዳታረግ ምናምን እያልሽ አንቺ ራስሽ ኢንተራፕት ታደርጊያለሽ ማለት ነውና የማትፈልጊውን ነገር እያደረግሽ። አዎ በባክ ኤንድ ፎርዝ ዲያሎግ እናደርጋለን፣ ችግር የለውም እንደፈለግሽው ማለት ነው። እኔ ትመችኛለሽ፣ እኔ ራሱ ማለት ነው ስለምትመችኝ ምንድነው ሶሻል ትሪኒቲ የምትቀበይ ከሆነ አብ ወልድ መንፈስ ቅዱስ የየራሳቸው ሮል አላቸው ሲባል የአውትዋርድ ፈንክሽን ላይ ነው ወይስ ኢንዋርድ ፈንክሽን ላይ ነው ያለው? ወይ በውስጣዊ ግብር ነው ወይስ በውጫዊ ግብር ላይ ነው ያለው? ሮል ያላቸው እንደ ልዩነት ያላቸው የስራ ድርሻ ሶስቱም የየራሳቸው የስራ ድርሻ ያላቸው የስራ ክፍፍል ያላቸው በውጫዊ ግብር ላይ ነው ወይስ በውስጣዊ ግብር ላይ ነው ያላቸው? ባለፈው ነበረ ያው ዴፊኒሽኑ ባጭር አድርጌ ይኸውልሽ። አሁን ችግሩ ምን መሰለሽ በአውትዋርድ ፋንክሽን ብለን አይ ቲንክ ኦኬ አሁን ምን ታደርጊያለሽ? አውትዋርድ ፈንክሽን ላይ ነው ያለው አብ ወልድ መንፈስ ቅዱስ የየራሳቸው የስራ ድርሻ ያላቸው በእንትን ላይ የስራ ድርሻ ሮል ያላቸው ሚና ያላቸው። ጥሩ አንተ አስረዳን። ምክንያቱም ይሄ ተርሚኖሎጂ ላይ አውትዋርድ ኢንዋርድ ይሄ የቴዎሎጂ ተማሪ መሆን አለብህ። ገባ እኮ አሁን እኮ እሱን ነው እኮ የምልሽ እኮ አሁን ምን መሰለሽ አብ ወልድ መንፈስ ቅዱስ በስላሴ ትምህርት በኦርቶዶክስ በካቶሊክ እና በፕሮቴስታንት በውጫዊ ግብር አንድ ናቸው። በውጫዊ ግብር የተለያዩ ነገሮች የላቸውም። የተለያየ ነገርና ካልሽካቸው አቡልናሪዮስ ነው የምትሆኝ። አቡልናሪዮስ ነው የተለያየ ነገር አላቸው ብሎ ሲያስተምር በ381 በነበረው በቆስጠንጥንያ ጉባኤ ከመቅደኒዎስ ጋር አብሮ የተወገዘ ነው። ያንን ጉባኤ ደግሞ ፕሮቴስታንቶች ትቀበላላችሁ። ስለዚህ አቡልናሪዮስ የሚቀበለውን ትምህርት ውግዝ ከአቡልናሪዮስ ብለን እናወግዝሻለን ማለት ነው። አንድ የመጀመሪያው ነገር ነው። ሁለተኛ ነገር ደግሞ ሶሻል ትሪኒቲ የመጣው ፕሮቴስታንት ውስጥ ራሱ 50 ዓመትም አልሞላውም። ራሱ ቴዎሎጂ ላይ ሲመጣ ማህበራዊ ስላሴ የሚባለው አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እውቀት፣ ስሜት፣ ፈቃድ አላቸው። የየራሳቸው የሆነ ሮል አላቸው፣ ሚና አላቸው፣ ድርሻ አላቸው። አብ አለቃ ነው፣ ፕሬዚዳንት ነው፣ ሁለቱ ደግሞ ታዛዦች ናቸው ምናምን የሚል ትምህርት ያለው። እኔ የጠየኩሽ ጥያቄ ግን ምን ነበረ? ኢየሱስ ምድር ላይ በነበረበት ሰዓት ላይ አምልኮን ሲያቀርብ ሲያመልክ የሚያመልከው ማንን ነው ስልሽ አብን ነው አልሽ። መንፈስ ቅዱስን ሲያመልካል ወይ ስልሽ አያመልክም አልሽ። መንፈስ ቅዱስን የማያመልክበት ምክንያት ምንድን ነው? አምልኮ መንፈስ ቅዱስ ይቀበላል ወይ? አይ መንፈስ ቅዱስ አምልኮ የመቀበል ሮል አይደለም ያለው አልሽ። እንደዛ ከሆነ መንፈስ ቅዱስን የማያካትት አምልኮ ምን አይነት አምልኮ ነው? ራሱ መንፈስ ቅዱስ ራሱ እኮ አምላክ ነው አይደለ? በእናንተ ትምህርት አምላክ ሆኖ አምልኮን እንዴት አይቀበልም? መንፈስ ቅዱስን የማያካትት ማለት አንድ አምላክ እውነተኛ አምላክ የሚባለው አምልኮን ሁሉ እውነተኛ አምልኮን ይቀበላል። ኢየሱስ ያቀረበው አምልኮ እውነተኛ አምልኮ ከነበረ ያንን እውነተኛ አምልኮ መንፈስ ቅዱስን የማያካትት ከሆነ መንፈስ ቅዱስ እውነተኛ አምልኮ ካልተቀበለ እውነተኛ አምላክ ነው እንዴት ማለት ይቻላል? አንድ የመጀመሪያ ያጅልኝ። ሁለተኛ ነገር ደግሞ የጃቢር ጥያቄ ምንድን ነው? ኢየሱስ ሲያመልክ በነበረበት ሰዓት ላይ የሚያመልከው የነበረው አብን ነው እንጂ ራሱ ወልድን አያመልክም፣ ራሱን አያመልክም። አይደለ ሜሪሻ ራሱን አያመልክም አይደለ?
ሜሪሻ እንትነሽ ሚዩት ላይ ነሽ። እኔ አሁንም ከክርስትና አንደርስታንዲንግ መተንኛ ስንናገር ጥቅስ እየጠቀስን ነው። ለምሳሌ አባታችን ሆይ ብላችሁ ጸልዩ ሲል ስፔሲፊክሊ አባቱን ሲንግል አውት አድርጎ አይደል ኢየሱስ ክርስቶስ የተናገረው። ስለዚህ እኔም ጠይቅሽ ለምን አትመልሽም? ሌላ ቦታ ለምን ትሄጃለሽ? ኦኬ አሁን ብዙ ጥያቄ እየጠየክ ነው ወሂድ እና ኖ አይደለም። አንድ ጥያቄ ስትጠይቂ አንድ መልስ ለምን ማለት ማብራሪያ ሲያስፈልግ እኮ ማብራሪያ ትሰጪኛለሽ። ጨረስኩኝ እኮ መለስኩኝ። ምን ብያለሁ? ኢየሱስ ክርስቶስ መንፈስ ቅዱስ ያከብረኛል አለ። ስለዚህ የመንፈስ ቅዱስን ሚና ማወቅ አለብን። አጽናኝ፣ አስተማሪ፣ የሚመራ እንደሆነ ክሊር መጽሐፍ ሲናገር ኦኬ። ስለዚህ የምትጠይቂውን ጥያቄ ብዙ እንትን አይልሽም ማለት ነው። ብዙ ፖይንቶችን ብዙ ሀሳቦችን ለመዘርዘር አያመችም። እንደዚህ ግዝግት ያለ ነገር ከሆነ ብዙ እኔ ማለት ቴዎሎጂካል የሆኑ ጥያቄዎችንም ጠይቅሽ ነበር ያሰብኩት የነበረው። አይ ቲንክ ጃቢር አለ በቃ ቀጥል። ምክንያቱም እኔ ብዙ ነገር ጠይቅሽ ነበር። አሁን እዚህ ጋር ተያይዘው የሚመጡ ነገሮች አሉ፣ ከአምልኮ ጋር ተያይዘው የሚመጡ ነገሮች አሉ። አንድ አምላክ አለ። የአንድ አምላክ እውነተኛ አምላክ ነው። ያ እውነተኛ አምላክ ደግሞ እውነተኛ አምልኮን ይቀበላል። ከኢየሱስ የነበረውን አምልኮ የሚቀበለው ያ እውነተኛ አምላክ ነው። ኢየሱስ ክርስቶስ ያመለከውን አምላክ አምልከው ሰዎች ነፃ መውጣት ይችላሉ ማለት ነው። አልሐምዱሊላህ ሙስሊም ስላደረገኝ አላህ እና ይህን ነው የምንለው። ምክንያቱም እንትን ነው ሰፋ አድርጌ አሁን ሌላም ነገር ስለ አኒፖስታቲስ እና ኤኒፖስታቲስ ልዩነታቸውን እሱንም ልነግርሽ ነበረ። እዛ ላይ ያለው ነገር ምንድን ነው? ኢየሱስ ከኔ አብ ይበልጣልና ሲል ወልድ ለአብ ይገዛል ሲል የትኛውን ነው? ብዙ ነገር ለማውራት ነው። አሁን ምንድነው ይገደባል ማለት አትጠይቁን ነገር አይነት ከሆነ አስቸጋሪ ነው። ጃቢር ቀጥል በቃ። እኛ አንድ አምላክ ነው ብለን ነው የምናምነው አይደለ? ለአባታችን ነው ብሎ ተጸለየና ለአብ ወልድ አንድ አምላክ ነው። ሜሪሻ የምታምኑት አምልኮስ ማለት ነው። እሺ አንድ አምላክ ነው የምታምኑት። አሁን ሶስት አምላክ አይደለም፣ መንፈስ ቅዱስ ሌላ አምላክ አንድ አምላክ። ኦኬ በሶስት አንድ አምላክ በሶስቱ አካላት ተገለጠ ብላችሁ ታምኛለሽ አንቺ እንደዛ ሜሪ? ይሄ አንድ ዲቫይን ኔቸር ሶስት አካል ነው። አንዱ አምላክ አንዱ አምላክ በሶስቱ አካላት ተገለጠ ብለሽ ታምኛለሽ? የትኛው? እሺ አንድ አምላክ ስትሉ ምን ማለታችሁ ነው? አንድ አምላክ ስትል ሆፕፉሊ ስለ አካል አይደለም አይደለም። እኔ አንድ አምላክ ማለት ነው በአብ በወልድ በመንፈስ ቅዱስ በእነዚህ በሶስቱ አካላት የተገለጠው ማን ነው? ማን ነው አይባልማ። ማንነት የለውም አምላክ። ማን አይባልማ። አምላክ ምንነት ነው። እኛ አምላክ ስንል ምንነትን ነው እንጂ የምናመለክተው ማንነትን አይደለም። ጥሩ። አይ እንደዛ ከሆነ ጥሩ ነገር ነው። ግን ሻዳ የሚስተዋልና አንድ ላይ አስገባሽ። ሻዳ የሚስተዋለ ከታች አስገቡ። አብዱ አንድ የሚታርግሽ ኡስታዝ ይግባ። ይቅርታ ችግር የለውም ይግባ። እሺ አብዱ አስገባው። ከታች አንድ ቁጥር ጻፍ እስኪ። አንዳንድ ያሳየን እኔ አስገባዋለሁ አድሚን ስለሆንኩኝ። እሺ ኡስታዝ እሺ። ሻዳ ሲይዝ ምስክር መሆን የለብኝም እና ልውረድ እኔ? ለምን ላይ ቆንቆኝ ምስክር ነው እኔ የምሆነው ለሱ ሻሃዳ እና ጋት ጀጅመንት ላይ ለመጠየቅ ምንም እንትን እኮ የለም እኮ አንቺም እኮ መጨረሻ ላይ ወደዛ እየሄድሽ እኮ ነው። ጉዞ ወደዛ ነው ኢንሻአላህ። እየተሸረሸረ ነገር እየተሸረሸረ ነው። ምክንያቱም ማን ነው ቢያንስ እንትን እያልሽ ነው እኮ ቀላል ነገር አይደለም። እንትኑ እየተሸረሸረ እንቅልፍ እየነሳሽ እኛ ጋር ነው የምትይው። አሁን የሚያስጨንቀኝ ነገር ቢሆን ክርስቲያን ቤቶች ውስጥ ነበር ሙሉ የሆነ ነገር አለ ብዬ፣ ግን ምንም ነገር እንደሌለ ስለማ ክርስቲያን ቤት መሄድ አይጠበቅብኝም። የራሴን እያካሄድ ነው እያመለኩ እያጠናው ነው። ጥሩ ልጁ ሻሃዳም ከመያዙ በፊት ማለት ነው። እስቲ እስልምና ክርስቲያን ውስጥ የሌለውን ነገር ንገረን እስቲ በዚህ ልጁ አሁን። እሺ